እጁን በዘገናኝ ሁኔታ የቆረጠው ልጅ የት እንዳለ ያውቃል። የተቆረጠው ልጅ የት እንዳለ ያውቃል። ከማስረጃ ጋር ላሳይ። እሺ ካሉ ለማ ቃሉ አሰው ምን አረክ ብሎ ነው እንትን ያለው? በኢትዮጵያ ውስጥ እጅግ ዘግናኝ የሆነ ፍጹም ጭካኔ የተሞላበት ነገር መደረግ ከጀመረ ጊዜ የለውም። 7 ዓመታት ያለማቋረጥ እኛ ተወልደን በዚህ ዘመን ያለን ሰዎች እውነት ለመናገር እንዲህ ያለ ጭካኔ በህይወታችን ዘመን ባለፉት 7 ዓመታት የታየ ጭካኔ እንኳን በኢትዮጵያ ውስጥ በታሪክ ሰምተን የማናቃቸው የጭካኔ አይነቶች ኢትዮጵያ ውስጥ ተከናውነዋል። ይሄ ፋኖ የሚባለው የፖለቲካ ይሁን ብቻ ጭፍራ የሆነ ግሩፕ ግን ደግሞ ከግፍም ግፍ እነዚህ አንገት የሚቆርጡ እጅ የሚቆርጡ ምናምን የሚቆርጡ ምን አውሬዎች በኢየሱስ ክርስቶስ ስም። አማራ ስለሚባለው ብሔረሰብ ነው። ጨቋኝ አማራ፣ በዝባዥ አማራ፣ ገዢው አማራ፣ ሁሉን ክፉ ነገር አድራጊ አማራ እየተባለ የሚነገረው ነገር ነው። በትግራይ ጦርነት ጊዜ እኮ ጁንታ እዚህ ያለ ያላችሁ በመሃል ከተማ እየተቆማችሁ ስታሳስቡ የተለያየ ነገር ሀብት ንብረት ስታስቀሙ የነበራችሁ ናችሁ። እነ ዳንኤል ክብረት ዛሬ እጅ ተቆረጠ ብለው ሲንጫጩ ብንሰርክም ባንሰርክም እንኳን ክርስቲያን ነው መሬት እንኳን ኦርቶዶክስ ነው። ሰላም ጤና ይስጥልን ውድ ክርስቲያኖች እንደምን ቆያችሁ? የእግዚአብሔር ሰላም ከሁላችን ጋር ይሁን እያልን ወቅታዊና አሳዛኝ መረጃ ይዘንላችሁ መተናል። ሐሳብ አስተያየታችሁንም የኮሜንት ሴክሽን ላይ ጻፉልን። እንዲሁም ቪዲዮን ከመጀመራችሁ በፊት ላይክ በማድረግ ጀምሩ። ቀጥታ ወደ ቪዲዮ እናልፋለን። ሰብስክራይብ ለምንድነው የማታደርጉት? አሁን ማርጉ። እሺ ቃሉ ለማ ቃሉ አሰው ምን አረክ ብሎ ነው እንትን ያለው? ተርፈነ መጣው እነሱ ጋር ብዙ ቆይተ ነበር። የት ነው ያገኙህ? ክሬ 010 የጃማው ልጅ ምን አለ? የጃማው አዋቂ ዋናቸው ማን ነው ባለው? አሰው አፍንጫው ላይ ሳት ነገር ተቃ ቀይረሽ ጎሽ የለም እነሱ የሉም። እንደ ስኳር እነሱ ጋር ገብተህ ነበር። በምንድን ነው እንደዚህ ያደረጉ? በቢላና መጥረቢያ እጅ በመጥረቢያ በመጥረቢያ ማን ነው የመታህ? ቃሉ እሺ ጆሮንሳ በኢትዮጵያ ውስጥ እጅግ ዘግናኝ የሆነ ፍጹም ጭካኔ የተሞላበት ነገር መደረግ ከጀመረ ጊዜ የለውም። 7 ዓመታት ያለማቋረጥ እኛ ተወልደን በዚህ ዘመን ያለን ሰዎች እውነት ለመናገር እንዲህ ያለ ጭካኔ በህይወታችን ዘመን ባለፉት 7 ዓመታት የታየ ጭካኔ እንኳን በኢትዮጵያ ውስጥ በታሪክ ሰምተን የማናቃቸው የጭካኔ አይነቶች ኢትዮጵያ ውስጥ ተከናውነዋል። ማን ነው? አቶ አለማየሁ ዋሴ ነው የመጓ ደራሲ። ምን የቀረን ነገር አለ የሚል አንድ የታወቀች ንግግሩ አለች በማህበራዊ ሚዲያ የምትዘው። ሁሉንም እዚህ ምድር ላይ አለ የምንለው የሚባል ጭካኔ ሁሉ ኢትዮጵያ ውስጥ ተሰርቶ አልቋል ይላል። እንደ ክርስቶስ ሰቅሎ መቅጣት ተቀጥቷል። እንደ ጴጥሮስ ዘግዝቆ መስቀል ሻሸመኔ ላይ ያያችሁት ነው አለ። እንደ እስጢፋኖስ በድንጋይ ወግሮ መግደል የታወቀ ነው። እንደ ከብት የሰው አንገት መቅላትና ይሄንን ማሳየት መከላከያ የሚባለው ተቋም ትግራይ ላይ አድርጎ ያሳየን ነው። ምን በቪዲዮ እየታየ እኮ ነው። አሁን ቅርብ ጊዜ አይደል እንደ ታዳጊ ህፃናን ጡት የቆረጡት ማረከን ብለው ማርከን ያዘን አቁስለን ማርከን ያዝናት ያሏትን ትንሽ ታዳጊ ወጣት ምን ያልተፈጸመ ግፍ አለ? የሚገርመው ግን ከባድ ግፍ በሀገሪቷ ውስጥ ዘግናኝ በሆነ ሁኔታ ይሄ ማህበረ ዴጎ ምናምን ትግራይ ላይ በጥይት እየደበደቡ አይንህ እያየ አይደል ገደል በዛ ሁኔታ ሽማግሌው ጣቱን ምኑን እንደዛ በጭካኔ በጥይት እየደበደበ ገደል ሲጨምራቸው እየተሳቀቁ የጮሁ ሲገቡ አላይ ቲፒኤልኤፍ የመልስ ምት ሂሳብ አወራረዳለሁ ብሎ ጤና ላይ ያደረገው ምንድነው?
ንፋስ መውጫ ጋይንት የተደረገው ምንድነው? ቆቦ ላይ የተደረገው ምንድነው? ሸዋሮቢት ላይ የተደረገው ምንድነው? ባለፈው ጦርነት በአማራ ህዝብ ላይ የተፈጸመው ግፍ ሊረሳ የሚችል ነው? ትግራይ ላይ የተፈጸመው ግፍ ሊረሳ የሚችል ነው? የሚረሳ አይደለም። አሉ የሚባሉ ቤኒሻንጉል አማራ ላይ የተፈጸመው እልቂት፣ ሻሸመኔ፣ አርሲ፣ ዛሬ የሚቀጥለው ወለጋ ላይ ወላሂ አማራ አልሆንም እያለች በጥይት ተሰቀቀን የተረፈችው እናቷ በጥይት ተደብድባ ስትሞት ያየችው ተሚማ ደጋግመን ቪዲዮዋን አላቀረብ ነው። እናት ቆማ አይኗ እያየ የሌላኛዋን እናት ማህፀኗን ቀደው ህፃን ልጇን ከሆድ ሸልቅቀው አውጥተው ሲጥሉ ነፍሷ ሳይወጣ ቆሜ አየሁ ብላ ተንሰቅስቃ ስታለቅስ the living witness በህይወት ኖራ የምትመሰክረውን እናት አላየንም? ያንን ሁሉ አይተናል። ልክ ጭካኔ አዲስ ነገር የትላንት ክስተት አስመስለው በፈለጉበት ጊዜ የሚያራግቡት ነገር አለ። ኦኤምኤን የሚባለው የኦሮሞ ሚዲያ ኔትወርክ ልክ አዲስ የጭካኔ ልክ ያየ ይመስል በቃ አጋጣሚዋን ተጠቅሞ ፋኖ የሚለውን መዋቅር ጭቃ ለመቀባት ሲራወጥ አይታችኋል አይደል? ሌላው ከነሱ ጋር ላይ አድርጎ ሆበል ሲባል ነበር። እንደው ሳይውል ሳያድር እኮ ነው የተፈጸመው። ነግረናችኋል። ማንኛውም ጭካኔ የሚወገዝ ነው። ማንኛውም እንዲህ ያለ ጭካኝና ነውረኛነት የሚወገዝ ነው። በማንም የሚፈጸም የሚወገዝ ነው። ነገር ግን ጭካኔ ሁሉ አንዲትም ድርጊት ይሄንን በእርግጠኛነት ሆኜ የምነግራችሁ 100 የአማራ ተወላጆች ላይ ኦሮሚያ ውስጥ እንዲህ ያለው ሁኔታ ቢፈጸም አሁን የሚያራግበው በሙሉ እንደ ዜና እንዲነሳ አይፈልግም። ወይ ደግሞ ምን ይደረጋል? እነ ቀሲስ ታጋይ ይሄዱና ፋኖ ነው መጥቶ የፈጸመው ብለው አጀንዳ እንዲቀይሩ ይደረጋል። አለዛ ሌላ ተመሳሳይ ጥቃት ሌላ ቦታ በማድረግ የነገሩን ዱካ የመሰወር እንቅስቃሴ ይደረጋል። that's a fact። የኖርንበት እውነት እሱ ነው። እዛ ላይ መካካድ ምንም አይጠቅምም። ጭካኔውን መደገፍ አይደለም። በማናቸው መልኩ ጭካኔዎች የሚወገዙ ናቸው። ነገር ግን ጭካኔ ተለይቶ ቦታ ተለይቶ አማራ የሚባል ክልል ውስጥ ከአማራ ህዝብ ጋር የተገናኘ አማራውን ሊያስወቅስ የሚችል ፋኖን ጥላሸት ሊቀባ የሚችል ብለው ያሰቡትን ነገር አጉነው እንዴት እንደሚያጮሁት እናውቃለን። የመጀመሪያው ነገር ምንድነው የተፈጸመው ነገር ይሄ ሁኔታ በሚል ማየት ነበር። አንድን ወጣት ሲቪል የለበሰ እጅግ በሚዘገንን ሁኔታ በጭካኔ እጁን ሲቆርጡ ይታያል። በስለት በመጥረቢያ ነገር በፋስ ነገር እጅ ሲቆርጡ የሚቆርጠው ሰው እየታየ ነው የሚቆርጠው። ቪዲዮ እየቀረጹ መቀጣጫ እንዲሆን እንለቀዋለን እያሉ ነው የሚቆርጡት። ይሄ ባለፉት 7 ዓመታት ከተፈጸሙ ጭካኔዎች መካከል አንዱ ነው። እልፍ አእላፍ ጭካኔ ትላንትም ዛሬም እየተካሄዱ ነው ያሉት። የሚደንቀው ነገር ቢቢሲ በዚሁ ባሳለፍነው ሳምንት 2600 በላይ የ8 ዓመት ህፃን ወንድም ሴትም የ70 ዓመት አዛውንት መነኩሴም አዛውንት ባገዛዙ ወታደሮች አብይ አህመድ የጦር ጠቅላይ አዛዥ እና የሀገሪቱ ጠቅላይ ሚኒስትር ነው። ብርሃኑ ጁላ ኢታማዦር ሹም ነው። የልማ መርዳሳ የአየር ኃይል አዛዥ ነው። እነዚህ አካላት ትዕዛዝ በሰጧቸው ወታደሮች እነዚህ ህፃናት በዘግናኝ ሁኔታ ተደፍረዋል የሚል ዜና መጥቶ እሱን ሲያድበሰብሱ ቆይተው የአንድ እጅ ሲቆረጥ የሚያሳይ የጭካኔ ቪዲዮ ይዘው ብቅ አሉ። 2600 ህፃናት 4% ከአማራ ክልል የጤና ጣቢያዎች ከ4% የተሰበሰበ ዳታ በሙሉ አማራ ክልል ቢሰበሰብ ምን ያህል ህፃናት፣ ምን ያህል አዛውንቶች፣ ምን ያህል ነዋሪ በዘቅጣጭ ሁኔታ ተደፍሯል የሚለውን መገመት ይቻላል። እጁን በዘገናኝ ሁኔታ የቆረጠው ልጅ የት እንዳለ ያውቃል። የተቆረጠውም ልጅ የት እንዳለ ያውቃል። ከማስረጃ ጋር ላሳያችሁ። ወንጀሉን የፈጸመው ግለሰብ ስሙ ቃሉ አስፋው ይባላል። የፈጸመው ግለሰብ የሰሜን ሸዋ መራኛ ሚዳ ተወላጅ ነው። ወንጀሉ የተፈጸመበት ቦታ ደቡብ ወሎ ሸክፍ ቀጠና ወረኢሉና ለገዳሂ ወረዳ አዋሳኝ ክሬ ማርያም 08 ቀበሌ ነው ይላል። ወንጀሉ የተፈጸመበት ጊዜ ሚያዝያ 2017 ነው። ስለዚህ ይህን መረጃውን የለቀቀው አካል አጀንዳ እንዲሆን ፈልጎ ነው ማለት ነው። ዛሬ 2017 ሚያዝያ ላይ የተፈጸመው አሁን አጀንዳ እንዲሆን ተፈልጎ ነው። ጥሩ። ወንጀለኛው ህዳር 3 2018 እጁን ሰጥቶ አሁንም ስለዚህ እዛና እዚህ ሆናችሁ የምትወራወሩት ቃላት አሁንም ትክክል ነው ማለት ነው። ነገር ግን እኔ ሁለት ነገር አስባቸዋለሁ። አሁን እዛና እዚህ ስለሚወራወሩ አይደለም፣ ስለሌላኛው ወገን አነግራቸዋለሁ። ወንጀለኛው ህዳር 3 እጁን ሰጠ፣ ኖቬምበር 12 ማለት ነው። ትክክል ነው ማለት ነው። በዚያውም በሰፈረ ነፃነት በዚያው ሰፈር በነፃነት እየተንቀሳቀሰ ይገኛል አሁን ማለት ነው። አሁንም በነፃነት እየተንቀሳቀሰ ይገኛል። ይሄ ግለሰብ አልታሰረም፣ አልተጠየቀም፣ ወንጀለኛ አልተባለ፣ ምን አልተባለ። ይሄ ግለሰብ የጻፈው እዛ ወሎ አካባቢ የሚኖር ነው፣ ነዋሪ ነው፣ ያውቀዋል። እያንዳንዱ ግለሰብ ያውቃል። አብሮ የኖረ ህብረተሰብ ነው፣ መካከል ነው። አብዱል ጀል ሸይ አሊ ካሳ የጻፈው። አሁንም ወንጀለኛው
በነፃነት የተንቀሳቀሰ ነው። ምን ጠይቆ? ይቅርታ ጠይቆ ይቅርታ ብሎ የግል ታጣቂ ነው ማለት። ወንጀሉ ይፋ የሆነ ህዳር 14 ነው። ከዚህ በፊት ጣሰው የሚባል ጃማ ልጅ ወረኢሉ ማረሚያ ረጅም ጊዜ ታስሮ በነበረ ጊዜ የሌላ በዚህ አካባቢ የ10 ቀበሌ ክሬ ገበያ ላይ የሌላን ሰው እጅ የሌላን ሰው ጆሮ በማጨድ ቆርጧል። ያው ግለሰብ ትላንትና እጅ ሲቆርጥ ያየነው ግለሰብ ጆሮ ሲቆርጥ ነበር። ስለዚህ ይህን መረጃውን የለቀቀው አካል አጀንዳ እንዲሆን ፈልጎ ነው ማለት ነው። ዛሬ አማራ ስለሚባለው ብሔረሰብ ነው። ስለዚህ ብሔረሰብ ለመግለጽ የፈለኩት ምክንያት ወያኔና ሻቢያ ሀገርን ለመገንጠልና ለማስገንጠል የኢትዮጵያ ግንድ የሆኑትን ብሔረሰቦች ለመነጣጠልና ለማፋጀት አይነተኛ ስልት አድርገው የሚጠቀሙበት መሰረተ ቢስና እጅግ ያሰለቸ ነገር ቢኖር እያንዳንዱ ብሔረሰብ በውስጡ የራሱ ገዢ መደብ እንዳለና እነዚህም የተለያዩ ብሔረሰብ ገዢ መደቦች በጥቅምና በመደብ ተሳስረው ሰፊውን ሕዝብ በጋራ እንዳልገዙና እንዳልመዘበሩ ሁሉ ጨቋኝ አማራ፣ በዝባዥ አማራ፣ ገዢው አማራ፣ ሁሉን ክፉ ነገር አድራጊ አማራ እየተባለ የሚነገረው ነገር ነው። ለመሆኑ አማራ ማለት ምን ማለት ነው? ይህ ስያሜና ቃላት መቼና ከየት የመጣ ወይም የተገኘ ነው? በጣም ራቅ ባለው ጥንት ጊዜ እስራኤላውያን ኢትዮጵያን ሊጎበኙ ይመጣሉ። የሀገራችንን በደንና በዱር አራዊት ያሸበረቁ የተራራና የኮረብታ ሰንሰለቶች፣ በእነኚህ መካከል ያሉትን ቁጥራቸው የበዛ ወንዞችና ሸለቆዎች፣ በአጠቃላይ የኢትዮጵያን መልክዓ ምድር ገጽታና የሕዝቡን ባህልና አኗኗር እነሱ ከሚኖሩበት ማዕከላዊ ምስራቅ መልክዓ ምድር አቀማመጥና ሕዝብ ጋር በማነጻጸር በጣም ይደነቃሉ፣ ይመሰጣሉ። እነኚህ ጎብኚዎች ከብዙ ቆይታ በኋላ ወደ ሀገራቸው ተመልሰው የአማራን ሀገር አየን ወይም በአማራ ሀገር ጉዞ የሚል ጽሑፍ አውጥተው ኢትዮጵያን ከህዝባቸው ያስተዋውቃሉ። በዕብራይስጥ ወይም በሂብሩ ቋንቋ አማ ማለት ህዝብ ማለት ነው። ሐራ ማለት ተራራ ማለት ነው። በዚህ መሰረት እስራኤሎቹ ሊገልጹ ወይም ሊሉ የፈለጉት በተራራ ላይ የሚኖር ህዝብ ማለታቸው ነው። ስለሆነም አምሃራ አሉ። ይህ ቋንቋና ስያሜ ከዚህ በፊት በሀገራችን አይታወቅም። በዚህ የሚጠራ ብሔረሰብ የለም። ሀገር በቀል ቋንቋም አይደለም። በኢትዮጵያውያን ትክክለኛ ትርጉምና አነጋገር አምሃራ ማለት ደገኛ ማለት ነው። ታዲያ ይህ ከሆነ አምሃራው ወይም ደገኛው ደጋማው ኤርትራ ነው፣ ትግራይ ነው፣ ጎንደሬው ነው፣ ጎጃሜው ነው፣ ወለየው ነው፣ ኦሮሞው ነው፣ ጉራጌው ነው፣ ከፋው ነው፣ ግሚራው ነው፣ ጋሞው ነው፣ ሀዲያው ነው፣ ወላይታው ነው፣ ከምባታው ነው፣ አርጎባው ነው ወዘተርፈ ማን ነው? መልሱን ለታሪክና ለሕዝብ ተዋል። አማርኛ የተሰኘውን ወይም የተባለውን ቋንቋ እንውሰድ ወይም እንመልከት። ይህ ቋንቋ በመሰረቱ የአንድ ብሔረሰብ ወይም የሕዝብ ቋንቋ አይደለም። ይህ ቋንቋ ከግዕዝ፣ ከዕብራይስጥ፣ ከአረብኛና ከተቀሩት የሀገሪቱ ልዩ ልዩ ብሔረሰቦች ቋንቋ የተቀመረ ሲሆን በየጊዜው ከየብሔረሰቡ የተወለዱና ለስልጣን የታደሉ ወይም ስልጣን የያዙ ነገስታት የሚጠቀሙበት የቤተ መንግስት ቋንቋ ነው። የአንድ ብሔረሰብ ቋንቋ አይደለም። ይህ ቋንቋ በዚህ ምክንያት በአጭር ጊዜ ውስጥ አድጎና በልጽጎ የኢትዮጵያውያን የጋራ ቋንቋ ከመሆኑ ባሻገር በዓለምም የታወቀ ለማስተማርና ለስነ ጽሑፍ የበቃ ብቸኛ አፍሪካዊ ቋንቋ ነው።
ሐቁና ታሪኩ ይሄ ነው። ይህንን ሐቅና ታሪክ ጥቂት ምሁራንና በይበልጥ የውጭ ዓለም በሚገባ ሲያውቀው አብዛኛው ኢትዮጵያውያን አናውቀውም። ብሔረሰብንና ቋንቋን በተመለከተ በአብዮቱ ዓመታት ምናልባት እኩልነትና ዲሞክራሲን እናስተምራለን ብለን ሁላችንም ከሚገባው በላይ ሳናከረውና ህዝቡንም ሳናሳስተው እንዳልቀረን እገምታለሁ። በእርግጥ ኢትዮጵያ በመሰረቱ የብዙ ማህበረሰብና ብሔረሰብ እናት ሀገር ብትሆንም ባህርታዊ ነን ብንልም ማመንና መገንዘብ ያለብን ቀደም ብዬ ልገልጽ እንደሞከርኩትና የታሪክና የኢትዮጵያ ጥናት ባለሙያ የሆኑ ሊቃውንት እንደሚነግሩንና እንደሚያስተምሩን ከአንድ ብሔርም አልፎ በእውነቱ አንድ ቤተሰብ ነን። ደግማለሁ፣ ከአንድ ብሔርም አልፎ በእውነቱ አንድ ቤተሰብ ነን። ገንጣዮችና በታኞች የጀመሩት ዘመቻ የሚያስከትለውን ጣጣ የኢትዮጵያ ሕዝብ ልብ ሊለው ይገባል። ለመበታተን የሚፈለገው ሀገርና ሕዝብን ብቻ ሳይሆን ቤተሰብን ነው። ለምን? ሐቅና እውነተኛ ታሪክን ያለማወቅ ኃጢአት አይደለም፣ አለማወቅ ነው። በዚህ ሰውን መኮነን ያስቸግራል። ግን ውሸት፣ በታኝና አፍራሽ ታሪክ መፍጠር ግን ምን ማለት ነው? መፍጠርስ ከተፈለገ ወይም ካስፈለገ ለምን በጎውን፣ ገንቢውን፣ ሰብሳቢውን ነገር አንፈጥርም? ለዚህም ነው ከመስፋፋት ፈንታ መኮስመን፣ ከማደግ ፈንታ መቆርቆዝ፣ ሁሉ ያለን አተን ከመበልጸግ ፈንታ ከድህነት ወለል በታች ቆመን ከሰላም ጦርነት፣ ከፍቅር ጥላቻ የዘራነው ወይም ያተረፍነው። አንዳንዶቹ እንደሚሉት በጎሳም ይሁን በአሁኑ ጊዜ አንዱን ጎሳ ሌላው የሚጨቁንበት፣ አንዱን ቋንቋ ሌላው የሚያፍንበት ወይም አንድ ጎሳ የሚገዛበትና ጠመንጃ ለማማዘዝ የሚያስችል ይሄ ነው የሚባል ምክንያት አለ ወይ? ከማህበራዊ ንቃታችንና ከኋላቀነታችን ብቻ ሳይሆን ከስርዓቱም ባህሪ መንስኤነት መናናቅ፣ መሻኮት በነበረበት ረጅም ጊዜ አባቶቻችን ኢትዮጵያን ኢትዮጵያ አሰኝተው አብረው ኖረው አብረው መክተው ይችን ሀገር ለኛ አስረክበውናል። ዛሬ አንድነታችን ኃይላችን፣ እድገታችን፣ ሰላማችን መሆን ሲገባው አንድነታችን ነው ችግራችን የተባለበትን ምክንያትና ይህንንስ ማን እንደሚል መልሱንና ፍርዱን ለኢትዮጵያ ሕዝብ እተዋለሁ። ዳንኤል ክብረት እጅ ሲቆርጥ የሚያሳይ አንዱ ወጣት እጅ ሲቆርጥ የሚያሳይ ቪዲዮ ለቀቀ አሉና ከዚህ በኋላም ሌላ ለቃሉ አሉ። ዳንኤል ክስረት ነው የሚሉት አንዳንዶች። ፖለቲካሊ ሰራ ነው እሱ። ኢትዮጵያ ውስጥ ዛሬ እጅ ሲቆረጥ ሰው ሲንጫጫ ሳየው ኢትዮጵያ ውስጥ ባህላችንም ሃይማኖታችንም ሞራላችንም ሁሉ ነገራችን ይወደቀ። ኢንፋክት ኢትዮጵያ ውስጥ ብዙ ነገር የማስመሰል ነው። ሃይማኖቱ ማስመሰል፣ ባህሉም ስርዓቱም ምኑም በቃ ፌክ ነው፣ ማስመሰል ነው። ያንን የምታዩት በምንድነው? በትግራይ ጦርነት ጊዜ እኮ ጁንታዝ ያለ ያላችሁ በመሃል ከተማ እየጠቆማችሁ ስታሳስሩ የተለያየ ነገር ሀብት ንብረት ስታስቀሙ የነበራችሁ ናችሁ። እነ ዳንኤል ክብረት ዛሬ እጅ ተቆረጠ ብለው ሲንጫጩ እኛ አገር እኮ ዛሬ እጅ መቆረጥ ለምን እንደታያችሁ አላቅም እንጂ ሰው እኮ ተዘቅዝቆ ሲሰቀል ነበር አይደል እንዴ? የትግራይ ተወላጆች ቤንሻንጉል ላይ በመከላከያውና እዛ በሚኖሩ አንዳንድ ተባባሪዎች እሳት ውስጥ ቪዲዮ እየተቀረጹ እኮ ሲቃጠሉ አይተናል። በማህበረ ዴጎ መከላከያ ነኝ ኢትዮጵያን እጠብቃለሁ ኢትዮጵያ ሰራዊት ነኝ የሚለው እኮ ህፃናት፣ ወጣት፣ ሽማግሌዎች እየገደለ ገደል ሲወረውር እኮ አይተናል። ማረክናቸው ብለው መከላከያው ራሱ እኮ የትግራይ ወጣቶችን አስተኝቶ እያረደ እየገደለ ቪዲዮ ሲቀረጽ እኮ አይተናል።
በተከዜ በወልቃይት ላይ እኮ ወደ ኋላ ፍጥኛ አስራችሁ እየገደላችሁ ባህር ላይ እየወረወራችሁ በሱዳን ድንበር ሬሳቸው እኮ ሲወጣ አይተናል። በትግራይ ጄኖሳይድ ላይ አንዳንዶች ይበላቸው ብላችሁ አንዳንዶች በዝምታ በጸጥታ የትግራይ ህዝብ ሲጠፋ ጸጥ ዝም ያላችሁ እኮ ናችሁ። አሁን እናንተ እንዲህ ተፈጸመ ብላችሁ ስታራግቡ በእውነት ሃይማኖታችን፣ ሞራላችን፣ ባህላችን ምትሉት በሙሉ ኢትዮጵያ ውስጥ ፌክ ነው። ገና ከዚህ ባሰ ብዙ ነገር እናያለን። እና ዛሬ ላይ ዳንኤል ክስረት ነው ክብረት አጋንንት ወጥቶ እጅ ሲቆረጥ ፋኖ አይኖ እሱ ብልጽግናና ፋኖ ባላቸው ጦርነት ፖለቲካ ለመስራት አሁን ዳንኤል ጋኔን ነው ክብረት ነው ክስረት ምትሉት በየትኛው ሞራሉ ነው እሱ ፋኖን ለመውቀስ ራሱን ለመቀደስ ወጥቶ ቪዲዮ የሚለቀው? ሁላችሁም ቆራጩም አስቆራጩም ከአንድ ናችሁ። ሌላ ምንም ልዩነት የለውም። ለማንኛውም ያሁን ላይ የትግራይ ጄኖሳይድ ሲፈጸም ጸጥና ዝም ያለው ኢትዮጵያዊ ሁሉ ገና እግዚአብሔር አይ ቲንክ ጻድቅ ፈራጅ ነው አይደል? እግዚአብሔር የንጹሃንን ደም መፍሰስ አይወድም። ያኔ አንዳንዶቻችን ባለችን ድምጽ ትክክል አይደለም እንኳን ስንል አፋፋችንን ስትሉን የነበራችሁ አንዳንዶች አላየንም አልሰማንም አያገባንም ብላችሁ ጸጥ ያላችሁ ገና ደምንባ ታለቅሳላችሁ። በሌላ ወንድምህ ላይ ሲደርስ ካልተሰማ በራስ ላይ ሲደርስ እንዲሰማክ ይሆናል። በዛ መንገድ ነው ምንማረው መሆን የነበረበት። ያኔ ያንን ክፉ ነገር ትግራይ ላይ ስናይ መቃወም ነበር። ጸጥ ብለናል አላየንም አልሰማንም ብለን። ትግራይ ላይ ያልሆነ ያልደረሰ ግፍ መከራ አልነበረም። ስፔሻሊ ቀንደኛ የሰው ልጅ መሰረታዊ ዋና ጠላት በሆነው አብይ አህመድ ኢትዮጵያ ውስጥ ያልተፈጸመ ግፍ ስፔሻሊ ትግራይ ላይ ያልተፈጸመ ግፍ የለም። አሁን ግን ያ ግፍ ፍትህም በደልም ርትዕም አላገኘም። ስለዚህ ይቀጥላል ገና ይቀጥላል። አብይ አህመድ ስልጣን ላይ እስካለ ገና ብዙ ግፍና መከራ ታያለ። ያገሬ ሰው እጅ ተቆረጠ አትበል። አንገት እየተቆረጠ ሲሸለል እኮ አይተናል። ሰው በህይወቱ ሰዓት ውስጥ ሲጣድ እኮ አይተናል። ሰው አገር ጠብቃለው የህዝቡ ሰራዊት ነኝ በሚል መከላከያ የወጣትና የህፃናት ሬሳ እየተገደለ ገደል ሲጣል አይተናል። ምናልባት እግዚአብሔር ከታረቀን ፍትህና ርትዕ ምናልባት ይቅርታ ካልተደረገ በቀር ይሄ ነገር የሚቀጥለው ስፔሻሊ የኢትዮጵያ ህዝብ እንደ ህዝብ ትልቅ ይቅርታ ሊጠይቀው የሚገባው የካደውን አንዳንዱ በዝምታ አንዳንዱ በፕሮፓጋንዳ ያጠቃውን የትግራይን ህዝብ ይቅርታ መጠየቅም አለበት ብያምናለሁ። እቺን ለማለት ነው ባጭሩ። መልእክቴን አድርሱልኝ። አመሰግናለሁ። መልካም ቀን። እንዴት አላችሁ ወዳጆች? ረፍት ላይ ነው ያለሁት። ዛሬ ሁላችሁም ብዙዎቻችሁን ብዙዎችን ሰዎች ኦፌንድ የሚያደርግ ነገር ነው ማውራው። እውነትን ለማይክዱ ሰዎች ጤነኛ ሜሴጅ ነው። እውነትን ሁሌ ግን ለሚቀብሩና ግፍን ለሚተባበሩ ሰዎች ግን ይሄ ሜሴጅ ዛሬ ጥሩ አይደለም። እሱ ነው ፖይንቱ። ምንድነው እንዲህ አይነት ወሬዎችን ላለማውራት ብዙ ትቻለሁ። ግን ሰው እስከሆናችሁ ድረስ ሁሉ ጊዜ ግፍን አለመናገር በራሱ አይቻልም። ሰው ከሆነ ሰው የሆነ ሰው ኤኒዌይስ ከዚህ በፊት ብዙ ግፎች ኢትዮጵያ ውስጥ ተደርጓል፣ አሁንም እየተደረጉ ነው። ያ ሁሉም በዘርና በጎጥ ስለሚያለቅስ ነው እንጂ እውነተኛ ሆናችሁ እንኳን እንደ ሰው አስባችሁ እንደ ሰው ተሰምቷችሁ ለምትናገሩ ከዘር ጋር የሚያገናኙ ገና እዛ የሆነ ምንድናቸው 1800 ላይ የቆሙ ሰዎች አሉ ሀገራችን ውስጥ ስቲል ሰው ዛሬ ላይ ያየሁት ሜሴጅ ሰዎች ፌስቡክ ላይ እየለጣጠፉት አይቼ አዲስ ባይሆንም ምን አይነት አውሬነት ነው እውነት። አንዳንድ ጊዜ ከሪያሊቲ ጋራ መገናኘት አንደኛው ሰውነታችሁን ማረጋገጫ ነውና ብዙ ግፎች ተደርጓል ኢትዮጵያ ውስጥ። ግን ደግሞ ከግፍም ግፍ እነዚህ አንገት የሚቆርጡ እጅ የሚቆርጡ ምናምን የሚቆርጡ ምን አውሬዎች በኢየሱስ ክርስቶስ ስም። ዛሬ ማውራው ስለ ኦሮሞ አይደለም። ሌላ ጊዜ ኦሮሞ ሲሞት
ኦሮሞ ተበደለ ብዬ ስለማወራ ነው ዘረኛ ጎጠኛ የምትሉኝ። እኔ ግን የሰው ልጅ ሁሉ እንዲሞትም እንዲጎዳም አልፈልግም። ቅድሚያ ለራሴ ስለምሰጥ ነው ችግሩ። ዛሬም ዘረኛ አይደለም ጎጠኛ አይደል የፈለጋችሁት ልትሉ ትችላላችሁ የዚህ ተባባሪዎች ማለት ነውና አይ ዶንት ኖ ይሄ ፋኖ የሚባለው የፖለቲካ ይሁን ብቻ የጭፍራ የሆነ ግሩፕ ሁለት ናቸው ለካ እርስ በርስ እና አንደኛው ግሩፕ አንደኛውን እጁን ቆርጦ በመድኃኔዓለም እኔ ይሄንን ግፍ ለመቃወም አማራ መሆን የለብኝም ሰው ነው መሆን ያለብኝ። ምክንያቱም ወንድሞቻችንን ወለጋ ላይ አንገት ቆርጠው ጦር ላይ ሰክተው እንደዚህ ሲያሳዩን ድና ያደረጋችሁ ሸፋፈናችሁ የራሳችሁን ግፍ ወደ ራሳችን ህዝብ መለሳችሁ እና እኔ አንዳንድ ጊዜ የኛ ሰው አይምሮ ስለማይሰራ እንጂ ከዚህ በላይ ማስረጃ የለምና የአኖሌና የጨለንቆን ታሪክ ትርክት ነው ሲሉ የነበሩ የአያቶቻቸው ልጆች በትግራይ ምድር ላይ የዘመቱ የትግራይን ህፃናት ሲያስደፍሩ ሲያስገድሉ ዘመቻ ሚኒሊክ ብለው ጭንቅላታቸው ላይ አስረው የዘመቱብን በወለጋ ምድር የሰሩትን ግፍ መልሰው ራሳቸው ሰርተው እነዚህ ሰዎች ባይዘው የሚሰሩትን ግፍ መልሰው ለእናንተ ነው የሚሰጡት። ይገሉሃል፣ መልሶ ያለቅሳሉ፣ መልሶ ጩኸትን ይቀማሉ። ይሄ ኢትዮጵያዊ የተባለ ሁሉ ይሄንን ግፍ ሊቃወሙ ይገባል እና እጁን ቆርጠው እዚህ ላይ አታች አደርግላችኋለሁ። ግን በደሙና የተቆረጠው የሚያሳየው ሪሉን ቪዲዮ ማየት አትችሉ ሰው የሆነ ሰው። ስለዚህ እሱን ፓርት ለሶሻል ሚዲያም ለፌስቡክም ሆነ ለቲክቶክ ሴንሲቲቭ ስለሚሆንና ዋርኒንግ ስለሚችል በሌላ ነገር ሸፍነውት እጁን ያሳያሉና ሁሉም ሰው ይሄንን ሊያወግዝ ይገባል። አንደኛው ግሩፕ ላይ ያደረገው ግፍ ነው። ይሄ አዲስ አይደለም። አንገት ቆርጦም ብዙ ግፍ ሰርቷል። ይሄ ግን የሚቆመውና ድምጽ ወይ ደግሞ መፍትሄ የሚያገኘው ሁሉም ሰው እንደ ሰው ሲቃወመው ነውና እነዚህ ጭፍራዎች ናቸው እውነት የሆነ ቦታ ደርሰው አገር መርተው አገሪቷን ሊያስተዳድሩ የሚያስቡት። አረ በኢየሱስ ክርስቶስ ስም በየቤታችን እየገቡ ነው በስማም ብለው የሚቀሉን። ደሞ ሲቆርጡ መቆራረጥ ሲወዱ አንገር እንትን እጅ ምናምን መቁረጥ ደግሞ የራሳቸውን የአውሬነት ባህሪ ለህዝቤ ሲሰጡ ነበርኩ ቆርጣውን ሲያበቁ። እውነትም አኖሌና ጨለንቆ ተደገመ በኔ ዘመን። እናንተ አውሬዎች፣ እናንተ አማራን ህዝብ አትወክሉም። የአማራ ህዝብ እናንተን አያቃችሁም። ለአማራ ህዝብ ነው የምንታገለው ብላችሁ የገዛ ወንድማችሁን እየቆራረጣችሁ የምትሉ አውሬዎች። ሌላስ ጊዜ ለኦሮሞ ስለምጮህ ዘረኛ ጎጠኛ ትላላችሁ ድምጻችንን ለመቀማ። ዛሬም ግን እኔ ለዛው ግሩፕ ለሆነው ሰው ስለሆነ በዚህ መጠን የሰው ልጅ ግፍ ሲደረግበት መቀበል ስለማልችል ሁሉም ይሄን የሚሰማ ሰው በሙሉ ሊያወግዘው ይገባል። እነዚህ እግዚአብሔር ምስክሬ ነው ብቻቸውን አይደሉ። የሆነማ አጋንንት የሰፈረበት ደግሞ መቁረጥ ሲወዱ ምን ነው ታዲያ ቅር ይላችኋል? እውነትም የአያቶቻችሁ ልጆች እንዳንተ አውሬዎች ለራሳችሁ ወንድም ማትራሩ እንዴት ለኛ ለኦሮሞ ለብሔር ብሔረሰብ ትራራላችሁ? እንዴት ለአንድ አካባቢ ለተወለደ በጀስ በአላማ ለተለያችሁ ሰው ይሄን ያህል ጭካኔ ካረገ እንዴት እኛንማ ዘልዝላችሁ ነው የምትሰቅሉን? አርጋችሁታል። እናንተ ናችሁ አገር የምትመሩት፣ እናንተ ናችሁ ህዝባችን ልትመሩ 4 ኪሎን የምትመኙት። ገደል ገብታችሁ ለቁ እናንተ አውሬዎች። ደግሞ በአማራ ስም ይነግዳሉ። አማራ የት ያውቃል? ይሄን የአማራ ህዝብ ራሱ በዚህ ዘመን ላይ እንደ መከራ ውስጥ የከተታችሁት እናንተ ናችሁ። ስለዚህ አንዱ የአማራ ታጋይ ነኝ ወይ ፋኖ ታጋይ ነኝ የሚለው ነው የአንደኛውን ግሩፕ ወንድም እጅ ቆርጠውና ይሄንም ያላወገዘ እኛ ላይ መጥቶ ዘረኛ ምናም ድሮስ ወገነ ሲሞት አለመጮህ ከቻል በሽተኛ ነህ ማለት ነው። ግፈኞች፣ አውሬዎች፣ ጭፍራዎች ያ ይተላለፋል፣ እውነትም ይተላለፋል። የኛንስ ታሪክ የኛንስ እውነት ትርክት ነው ብላችሁ አለፋችሁ። ይሄው መቁረጥ ስትወዱ ደገማችሁት። ከዚህ በፊትም አረሳም መቼም አረሳም የትግራይ ምድር ምስክር ወለጋ ምድር ላይ አንገት ቆርጣችሁ ወንድሞቻችንን የሰቀላችሁትን አረሳም። ዛሬም የዘገነነኝ ያንን ስላስታወሰኝ ነው። እናንተ አውሬዎች ለማንም ማትራሩ ይሄን ሜሴጅ የምትሰሙ በሙሉ ዛሬ ላይ ያልጮሃችሁ ለምን እንደው ታውቃላችሁ? እራሳችሁ ለርስ በርሳችሁ እንኳን እውነቱ ታሪካችሁ እንዳይወጣባችሁ
ከግፉ በላይ ለዲግኒቲያችሁና ለክብራችሁ ተጨነቃችሁ። ሌላ ጊዜ ይሄ የተደረገው በሌላ ቢሆን ይሄን የሚያርግ የለም ኢትዮጵያ ውስጥ ይሄንን የሚያርግ መቆራረጥና መፍለጥ ይሄ መቆራረጥ የምታውቁ እናንተ ናችሁ። ስለዚህ ሁሉም ኢትዮጵያዊና ሁሉም ዜጋ ይሄንን ማውገዝ አለበት። አውቃለሁ እንደ ደረት እንደምትመቱ ባለፈው በእኛ ኦሮሞ ሞተ ሲባል እልል ያላችሁ ዛሬ ወንድማችሁ ነው እጅ የተቆረጠው ግን መናገር አልፈለ እናንተ ራሳችሁ ተባባሪ ናችሁ። ለእርስ በርሳችሁ እንኳን ያልሆናችሁ ለእርስ በርስ ለወንድ እንዴት እኛን እኮ መጣሉ ስለምን ወግን ነው ለኦሮሞ ህዝብ ሲጎዳ አንድ ላይ ስለምንቆም ነው መጣሉን። ምክንያቱም ህዝባችን መገኛችን ስለሆነ የምንወደው እንጂ እናንተ እንደምትሉት የአተላ ሐሳብ ኦሮሞ የለው። ግን ይሄው ወንድማችሁን እጅ ቆርጣችሁ ጀብደኝነት የሚሰማችሁ አውሬዎች የተቆረጠውም ያማራ ልጅ ነው ቆራጮቹም ያማራ ልጆች ናቸው። አይሚን ያማራ ልጅ ስላችሁ ታጋይ ነኝ ለአማራ ነው የምንታገለው የምትሉ ጭፍራ ያጋንን ጭፍራዎች ናችሁ። ይሄ ሜሴጅ የሚሰማ በሙሉ ይሄንን ሊያወግዘው ይገባል። አሁን ሸፈናችሁ አይደል የራሳችሁ ታሪክ ስለሆነ ዝም እዛ ያማራ እናት ግን ልጇን ታጣለች ለአባራ በአማራ ሰው የምትነግዱ ድንቄም ታገላችሁለት ለዚህ ህዝብ። ያማራ ህዝብ እኮ መንገድ ተዘግቶበታል። ትምህርት ቤት የለም፣ ትምህርት ቤት ዝግ ነው። ከቀዩ ያፈናቀላችሁ ራሳችሁ የገዛ ወንድማቸውን ያገታችሁ ገንዘብ የምትቀበሉ ጭፍራዎች እናንተን ብሎ ታጋይ ይሄን ህዝብ በሙሉ ነው መታገል ያለበት። የምሬ ነው እንዴት እንደሚያስጠላ ብንሰርክም ባንሰርክም እንኳን ክርስቲያኖን መሬት እንኳን ኦርቶዶክስ ሆነ